ሰላም ሰላም ስለ አይን ጤና እንማማር። ሁሉ ሰላም፣ ሁሉ መልካም። ጥሩ ኦኬ። አሁን ምን ዲስከስ እንድናደርግ አሰብኩኝ መሰላችሁ? እስቲ ወደ ክሊኒክ ስትመጡ ከመጀመሪያው እስከ መጨረሻው ወክ ስሩ ላድርጋችሁ፣ እንዴት ነው የምትሄዱት የሚለውን እስቲ ላሳያችሁ። ክሊኒክ ስትመጡ ክሊኒክ ግር እንዳያችሁ እስቲ ግልጽ ላድርግላችሁ። ክሊኒክ መጣችሁ እንበል። ክሊኒክ ስትመጡ አይን ክሊኒክ የመጀመሪያ ያው ዌልካም ብለን እንቀበላቸዋለን። ያው ስትገቡ ልክ ያው ልጁ እንደተቀመጠው ከዚህ እስከ ቻርት አለ። ይሄ ስኔለን ቻርት ይባላል። 6 ሜትር ነው ከዚህ እስከዛ ያለው ርቀት። የ3 ሜትርም የተዘጋጀ አለ፣ ግን ብዙ ጊዜ የ6 ሜትሩ ነው። ቁጭ ትሉና እስከ 6 ሜትር እዛች ጋር ትፈተናላችሁ። እይታችሁ ቼክ ይደረጋል። ስለዚህ አንድ አይን ጨፍኑ ትባላላችሁ። ትጨፍኑና በአንድ አይን ቼክ ታደርጋላችሁ። ዘናፍተር አንድ አይን ትጨፍኑና ደግሞ በሁለተኛው አይን ቼክ ታደርጋላችሁ። ምክንያቱም አንድ አይን ይለያያል። ብዙ ጊዜ ሰዎች መንጃ ፍቃድ ቼክ ሊያወጡ ይመጡና እስቲ አንዱ ዝጋ ውስጥ ብለኸው ልክ ሲዘጋ አይታዩም እንዴ ይላል። ከዚህ በፊት እንዳወራ ነው አምብሎፒያ ሌዚ አይን ልጆች ላይ እርሊ ዲቴክት መደረግ አለበት ብለን እንዳልነው እርሊ ቼክ ያልተደረጉ ልጆች ልክ ከቆየ በኋላ ከረፈደ ልክ ሲዘጉት አይታያቸውም። ይሄ አሁን አንዱ አይን ሰንፏል ማለት። ስለዚህ ይህን ለማስተካከል በጣም ነው የሚቸግረው። በጣም እድሜ እየጨመረ መጣ ቁጥር ያስቸግር። ስለዚህ ከዚህ በፊትም እንዳወራ ነው ልጆችን በጊዜ ቼክ ማስደረግ ወሳኝ ነው ማለት። ስለዚህ ግራ ከዛ ቀኝ እያቀያየርን እይታችንን እንፈተናለን ማለት ነው። ይሄ ነው ፈተናው። አሁን ለምሳሌ መጣችሁ ቀይታችሁት ከሆነ ለምሳሌ እናንተ ይሄ 6 የሚለውን ብታዩ ምን ማለት ነው ትርጓሜው ስናይ 6 የላይኛው 6 የሚያሳየው የርቀቱ ነው፣ የተቀመጣችሁበት እስከ ቻርቱ ያለው ርቀት ማለት ነው። የታችኛው 6 ግን የታችኛው ቁጥር ዲኖሚኔተሩ የሚያሳየው ግን ምንድነው? እናንተ ከ6 ሜትር ያያችሁትን ነገር ኖርማልም ሰው ከዛው 6 ሜትር ያየዋል ማለት ነው። ለምሳሌ አሁን 612 ብታዩ 6 ሜትር የላይኛው ርቀት ነው እናንተ የተቀመጣችሁበት የምታዩበት ማለት ነው። 12 ነው የሚለው ትርጉሙ ግን እናንተ ያያችሁትን ይሄን ፊደል ጤነኛው ሰው 12 ሜትር ራቅ ብሎ ነው የሚያየው ማለት ነው። ለምሳሌ 6 ከሆነ እና ያያችሁት ይሄን ከሆነ እናንተ 6 ሜትር ቁጭ ብላችሁ ያያችሁትን ነገር ጤነኛው ሰው 9 ሜትር ራቅ ብሎ ማየት ይችላል ማለት ነው። ለምሳሌ 24 ደግሞ ቢሆን እናንተ ይሄ 624 ብታዩት እናንተ 6 ሜትር ላይ ቁጭ ብላችሁ ያያችሁትን ጤነኛ የተባለው ሰው ግን 24 ሜትር ራቅ ብሎ ያየዋል ማለት ነው ሲተረጎም። ስለዚህ ይሄን ካያችሁ 624 ነው 24። ይሄን ካያችሁ ደግሞ 618 ነው ጤነኛው 18 ላይ ሆኖ ያየዋል። ይሄን ካያችሁ ደግሞ 612 ከሆነ ጤነኛው 12 ሜትር ላይ ሆኖ ያየዋል። ይሄን ካያችሁ ደግሞ 69 ነው ጤነኛው 9 ሜትር ላይ ሆኖ ያየዋል። ይሄን ካያችሁ ደግሞ 66 ነው ጤነኛው ልክ እንደናንተ ጤነኛ ስለሆነ 66 ሜትር ላይ ቁማችሁ ነው የምታዩት ማለት ነው ትርጉሙ። ስለዚህ 636 624 እንደዚህ ካያችሁ 3 ነገር አለ። አንደኛ ችግሩ ወይ በመነጽር የሚስተካከል ሊሆን ይችላል። ሁለተኛ ደግሞ ጠብታ ወይም ደግሞ የሚዋጥ መድኃኒቶች በመስጠት በመድኃኒት የሚስተካከል ሊሆን ይችላል። ሶስተኛው ደግሞ ወዴት ሊሆን ይችላል? ወደ ሰርጀሪ ወደ ቀዶ ጥገና የሚስተካከል ነገር ሊሆን ይችላል። ስለዚህ እዚህ የእይታ ችግር ካለባችሁ እሱ ከተለየ በኋላ እስቲ ወደ መነጽር ክፍል ትሄዱና በመነጽር ቼክ ትደረጋላችሁ። ስለዚህ በመነጽር 624 የምታዩትን በመነጽር 6 ልታዩ ትችላላችሁ። አንድ ችግር ምንድነው? የእናንተ የመነጽር ችግር ነው። 624 የነበረው እይታችሁ ይሄን ብቻ ታዩ የነበረው ወደዚህ መጣችሁ እይታችሁ ተስተካክሏል። የመነጽር ችግር ነው የሚለው ይለያል ማለት ነው። ሌላው ደግሞ ቼክ የምናደርገው እይታችሁ ቼክ ከተደረገ በኋላ ይሄ 9 ካርዲናል ፖዚሽን ይባላል። የአይናችሁ ሙቭመንት ወደ ላይ፣ ወደ ታች፣ ወደ ግራ፣ ወደ ቀኝ 9 ሙቭመንት አለ። እነዚህ በስነ ስርዓት እየተንቀሳቀሱ የአይን መስሎቹ እየተንቀሳቀሱ መሆኑን ቀጥ ያለ መሆኑን አይኑ እዚህ ጋር ልክ ሴንተር ላይ ሲታይ ደግሞ ሁለቱም ቀጥ ያለ ወደ ግራ ወደ ቀኝ ገባ ወጣ ያለው አይን መሆኑን እነዚህ ካርዲናል ፖዚሽን 9 ካርዲናል ፖዚሽን ይባላል። እነሱም ቼክ እናደርጋለን ማለት ነው። ሶስተኛው ደግሞ ፒውፕል ወይም ደግሞ ይሄ ክብ ሴንተር የምታዩት እሱ ቼክ ይደረጋል ማለት ነው። ስለዚህ መብራት እንዲህ ሲበራ ይሄኛው ኮንስትሪክት የሚያደርግ ከሆነ ለብርሃን መልስ የሚሰጥ ከሆነ ዳይሬክት ሲባል ይሄ ሲበራበት
ኮንስትሪክት አድርጎ እኩል ደግሞ ይሄኛው ኮንስትሪክት የሚጠብቅ ከሆነ ኮንሴንሹዋል እንላለን። ስለዚህ ይሄ ቼክ እናደርጋለን። ሌላው ደግሞ እዚህ ጋር እናበራለን። ልክ ይሄም ኮንስትሪክት ሆነ ይሄም ኮንስትሪክት ሆና መልሰን ወደዚህ አምጥተን ደግሞ ላይቱን ስናበራው ደግሞ ኮንስትሪክት የነበረው ብርሃን ቀርቶ እንደዚህ ሲመጣ ዳይሌት እያደረገ የሰፋ መሄድ ሲጀምር ልክ እናንተ ስታመጡት ኮንስትሪክት ማድረግ ሲገባው ዳይሌት የሚያደርግ ከሆነ ሪላቲቭ አፓረንት ፑፒላሪ ዲፌክት ይባላል፣ ራፕድ ይባላል። ያ ማለት የፒፕል ለብርሃን መልስ ያለመስጠት ችግር ከኦፕቲክ ነርቭ ጋር ብርሃን ከማስተላለፊያው ጋር ችግር ይኖረዋል ማለት ነው። ስለዚህ እዛ ጋር ችግር አለ የሚለው ፈርዘር ቼክ መደረግ አለበት የሚለውን ክሉ ይሰጠናል ማለት ነው። ፒፕል ቼክ ይደረጋል። ይሄ ደግሞ 40 ዓመት እና ከዛ በላይ የሆነው ሰው የአይኑን የግፊት መጠን ቼክ መደረግ አለበት። ስለዚህ የአይን የግፊት መጠን እዚህ ጋር ቼክ እያደረገች ነው ማለት ነው። የተለያዩ ማሽኖች አሉ። ኤር ፐፍ ይባላል፣ ፐርኪንስ ይባላል፣ የተለያየ ነው። ይሄ ልክ አውቶ ሪፍራክተር መነጽር ክፍልም ገብታችሁ የምትለኩበት አይነት ተመሳሳይ ቅርጽ ያለው መሳሪያ ነው። ብቻ እዚህ የአይኗን የግፊት መጠን እየተደካች ነው። ስለዚህ እይታችሁ ተቆጠረ፣ ፑፒላችሁ ቼክ ተደረገ፣ የአይናችሁ ሙቭመንት ቼክ ተደረገ። እዚህ ጋር ደግሞ የአይናችሁ የግፊት መጠን ግላኮማ የማምጣት እድል ስለሚኖረው እሱን ቼክ ተደረጋላችሁ ማለት ነው። ከዛ እዚህ ጋር ወደ ስሊት ላምፕ ኤግዛሚኔሽን፣ ይሄ ስሊት ላምፕ ይባላል። ትቀመጣላችሁ። አገጭ እዚህ ጋር ግንባሬ መንካት አለበት። በዚህ አይናችሁ ቀጥታ ጆሮ ነው የምታዩት ማለት ነው። ይሄ በጣም ክሊኒክ ውስጥ የሚያስቸግር ነው። ብዙ ጊዜ አገጭ እዚህ ጋር ግንባር እዚህ ጋር ጆሮ ነው ሲባል ይወዛገባል ሰው። ስለዚህ እናንተ ከዚህ በኋላ ይሄን አትወዛገቡም። ኦልሬዲ ክሊኒክ እንደገባችሁ ማለት ነው። አገጭ እዚህ ጋር ግንባሬን ታስነካላችሁ። በዚህኛው አይናችሁ ቀጥታ ጆሮ ነው የምታዩት፣ ቀጥታ ስትሬት እንዲሆን ማለት ነው። ስለዚህ ምንድነው እዚህ ጋር ያዘችው ትንሽዬ ነገር ቮክ ትባላለች። ቮክት የምትባል መሳሪያ ነው። በዚህ በትልቁ እስከ ቪትረስ ከዚህ በፊት አናቶሚ እና ፊዚዮሎጂ በደንብ ተማምረናል አይደለ? እስከ ቪትረስ ሌንሱ ኮርኒያ አለ። ሌንሱን አልፎ የቪትረሱ መካከለኛው ድረስ በዚህ በትልቁ መሳሪያ ነው የሚታየው። ጥግ ድረስ ብርሃን መቀበያ ሬቲና ድረስ ለማድረስ ደግሞ እቺን መሳሪያ ተጠቅማን ሬቲናው አካባቢ ምን ችግር አለ የሚለውን በደንብ ይታያል ማለት ነው። የእይታ ችግር ያለበት ወደ መነጽር ክፍል ይላካል። መነጽር ቼክ ይደረጋል። እዚህ ጋር ደግሞ ይመረመርና በመድኃኒት የሚስተካከል ከሆነ በመድኃኒት ይስተካከላል። ወደ ኦፕሬሽን የሚሄድ ከሆነ ከዚህ ምርመራ በኋላ ወደ ኦፕሬሽን ክፍል ይሄዳል። አጠቃላይ አይን ሕክምና መንገዱ ይሄ ነው ማለት ነው።